እግዚአብሔር ወይ ማረን አማኑኤል ወይ ማረን። አረ እሱን ራሱን ማምጣት እስኪከብዳቸው ድረስ አሁን እንደዚህ አይነት እኔ ነገር አሁን anyways፣ ለምሳሌ እኔ ድሮም ስመጣም አንድ የሙግት ሐሳብ አስቀምጫለሁ። ኦርቶዶክሳውያን ለምሳሌ የነገረ ድነት ትምህርት መጽሐፍ ቅዱስን መሰረት ያደረገ የነገረ ድነት ትምህርት አላቸው። ይሄንን ትምህርት እስቲ ሞግቱ ነው የኔ ፖይንት። ያኔ መጀመሪያም ቲክቶክ ላይ ስመጣ የመጣሁት በዚህ ሐሳብ ነው። ይሄ የነገረ ድነት ትምህርታቸው መጽሐፍ ቅዱሳዊ አይደለም፣ ይህ መጽሐፍ ቅዱሳዊ ነው። ከታሪካዊ ክርስትና ከአባቶችም ሊሆን ይችላል፣ ከተለያየ ምንጮች በመጥቀስ ይሄንን ነገር እናወራ። ሶክ አንድ ነገር ነው። ኖ አይደለም ብለ ዝም ብለ አሁን ቤተክርስቲያኒቷ የምታስተምረው የነገረ ድነት ትምህርት እያለ አንተ ግን ሌላ አስተምሮ አምጥተ በዚህ በቃ ግዴታ ይሄንን ነው የሚያምኑት ብለ እንትን ማለት አይ ቲንክ እኔ ይሄኛውን መስመር ራሱ የሚሞግት ሰው ካለ እስቲል ዌልካም። ሁሉ ጊዜ በዚህ ጉዳይ ሰው ቢሞግታችሁ ደስ ይለኛል። እና ያኖ ፖይንት እስቲ አንድ 5 ደቂቃ ነገረ ድነት ለሄድበትና ከዛ በኋላ ኦኬ። ምን የድነት ትምህርታችን ምን እንደሆነ ነው 5 ደቂቃ እሱ ላይ እኮ ነው እያወራሁት ነበር። እሱ ላይ ነው እኮ ከዛ በኋላ ምን ተነሳ አንዳንዶች ገብተው አይደለም አሁን ለምሳሌ እንደ ቡርናጌን አይነት ሰዎች ገብተው ነው ኦርቶዶክሳውያን ነገረ ድነታቸው በጣም ብዙ ነው፣ በማንኛውም ነገር ነው የሚዳነው ብሎ ተነሳ። ኦርቶዶክስ እንደዚህ ብላ አታስተምርም ማለት የነገረ ድነት ትምህርቶቿ ማንም መምህራኖች ገብተው እንደዚህ ብሎ መናገር የሚችሉ የነገረ ድነት ትምህርት አላት ሚሊዮን ሐሳብ እያነሳን ነበር። እስቲ ይሰማል ድምጼ ሲሱይ ይሰማል። አክሊል ቀጥል። ምንድነው አንዳንድ ሰው እንግዲህ ያው አስቸጋሪ ነው። ከፈለገ ዝም ብሎ የሆነች መጽሐፍ መዘዝ ያደርግና የሆነች ቴክስት ብቻ የሆነች ጽሁፍ ብቻ መዘዝ ያደርግና በቃ እዚህ ጽሁፍ ላይ እንዲህ ስለሚል በቃ እንደዚህ ነው ብሎ የራሱን መረዳት ይዞ ሊመጣ ይችላል። እኔ በጣም የሚያስገርመኝ ሰው መጽሐፍ ቅዱስን አንብቦ ማለት ነው መጽሐፍ ቅዱስን አንብቦ እንግዲህ አውቆም ይሁን ሳያውቀው ባለመረዳት ማለት ነው ሊጠመዝ ይችላል። መጽሐፍ ቅዱስን ሊያጣምም ይችላል። ከመጽሐፍ ቅዱስ አልፈው አንዳንድ ሰዎች ሌሎች መጽሐፍትንም ሊያጣምሙ ይችላሉ። የሆነ ቴክስት ተይዞ ዝም ብሎ እንደዚህ አይሩጥም። ስለ ቤተ ክርስቲያን አስተምህሮ የምናወራ ከሆነ የቤተ ክርስቲያን አስተምህሮ የሚገለጠው በምንድን ነው? የቤተክርስቲያን አስተምህሮ እኮ ይታወቃል። ቤተክርስቲያን እኮ የሆነ ቦታ ላይ ያለች ብቻ እኮ አይደለችም። ኢትዮጵያ ብቻ ያለች ነው እንዴ ይመስለን? አይደለም እኮ በመላው ዓለም ላይ እኮ አለ። ኢትዮጵያ ውስጥ የተለየ ትምህርት እኮ ማምጣት አንችልም። እንችላለን እንዴ? የተለየ የድህነት ትምህርት እኮ ኢትዮጵያ ውስጥ ማምጣት አንችልም። ስለዛ በየትኛው በዓለም አቀፍ ደረጃ ወጥ ነው በቃ የድህነት ትምህርት በቃ አንዱ ጋር ሌላ የሚባል ነገር የለም። የድህነት ትምህርት ወጥ ነው። የትም ቦታ ቢኬድ ተመሳሳይ ነው። ከዛ ውጪ የተለያዩ እንደዚህ መጽሐፍት ቢጠቀሱና ከዛ ትምህርት ጋር የሚቃረን ሆኖ ቢገኝ ከተቃረነ የምርም ከተቃረነ ማለት ነው ተቀባይነት አይኖረውም። ያ የተነገረው ነገር ወይም ያ ጽሁፉ ገድል ላይ ይኑር፣ ተአምር ላይ ይኑር፣ ድርሳናት ላይ ይኑር ቋሚ ከሆነው ከቤተ ክርስቲያን የድህነት አስተምህሮ ጋር የሚጋጭ ከሆነ በቃ እሱ ተቀባይነት አይኖረውም። አንዳንዶች ደግሞ ምናልባት ተአምር ሊሆኑ ይችላሉ። አንዳንዴ ኤክሰፕሽናል የሆኑ በተአምር የሆነ ነገር የሚፈጠርላቸው ሰዎች ሊኖሩ ይችላሉ። እንግዲህ ተአምር ሁልጊዜ ቢሆን ተአምር ነው እንጂ አስተምህሮ አይደለም። ተአምር አስተምህሮ ነው እንዴ ጋይስ? አይደለም እኮ አይደል? ተአምር አስተምህሮ አይደለም። ተአምር አስተምህሮ ስለ ቤተ ክርስቲያን አስተምህሮ የሚወራ ከሆነ የቤተ ክርስቲያን የድህነት አስተምህሯ በጣም ግልጽ ነው። በጣም ግልጽ ነው። በአጭሩ ምንድነው የእርሰን የድህነት አስተምህሯ ከተባለ አንዴ ቀና ልበል እንደው የድህነት አስተምህሮን ጋደም ብላ አትናገር። የቤተ ክርስቲያን የድህነት አስተምህሯ ምንድነው የሚለውን በአጭሩ ልንገራችሁ። ከዛ በኋላ ምንድነው እንግዲህ ጌታችን የሚለው ነገር አለ፣ ጆሮ ያለው መስማትን ይስማ ይላል እና ጆሮ ያለው መስማትን ይስማ አለቅ። ከዛ ውጪ ይሄ ጆሮን ድፍን ያደረገ መብቱ ነው፣ እንደደፈነ ይቀጥላል። ከዛ በኋላ ጌታችን ኢየሱስ ተመልሶ ሲመጣም የሚያሰማውን የሰላም ቃል አይሰማም። ያ በቃ ጆሮ ተደፍኖ የሚኖር ካለ ተደፍኖ ነው የሚኖረው። ስለዛ ጆሮአችሁን ትከፍቱና
የተወሰነ ለመስማት ትሞክራላችሁ ማለት ነው። ያው አጭር ነገር ነው። 1 ደቂቃ ብቻ ልንገራችሁ አለቀ። ሁሌም ስለ የምንማማረው ስለሆነ በአጭሩ ድህነት በቤተክርስቲያን ውስጥ ያው የሚጀምረው ኦፍኮርስ ከእግዚአብሔር ነው። ያለ እግዚአብሔር ሰው ምንም ማድረግ አልቻለም። ሰው ሁሉ ወድቋል፣ ሙት ነው። ስለዛ በበደላችን በኃጢአታችን ሙታን ስለነበርን እግዚአብሔር ልጁ ኢየሱስን ላከው። ርቀን ለነበር ነው እግዚአብሔር ክንዱን ሰደደ። ክንዱ ኢየሱስ ነው። ክንዱ ኢየሱስን ክንዱ ልጁን ሰደደውና ልክ በክንዳችሁ የራቀውን ነገር እንደምታቀርቡ ርቀን የነበርነውን እኛን እግዚአብሔር በክንዱ ማለትም በኢየሱስ በልጁ አቀረበን። በቃ አለቀ። እና ክንዱን ሲሰድ ሰዎች አሜን ውሰደኝ ማለት አለባቸው። ክንዱ ቅርብ ነው ለነርሱ፣ በቃ አጠገባቸው ነው። የእግዚአብሔር ክንድ እርሱም ልጁ ኢየሱስ ለሁሉ የተገለጠ ነውና በሁላችን ደጅ ያለ ነው። ስለዚህ ክርስቶስ ለሁሉም ነው። ጌታ ኢየሱስ ለሁሉም ነው። ስለዚህ ማንኛውም ሰው ፈቃደኛ የሆነ ሰው ሁሉ በዚህ ክንድ ወደ እግዚአብሔር ይቀርባል። በማን? በዚህ ክንድ። ይህ ክንድ ማን ነው ብያችኋለሁ? ጌታ ኢየሱስ። በእርሱ በክርስቶስ ኢየሱስ ወደ እግዚአብሔር መቅረብ አለው። ኦኬ፣ በእግዚአብሔር ልጅ በኢየሱስ ክርስቶስ እንደው ፈቃደኛ ይሁን እንጂ ማንኛውም ሰው ወደ እግዚአብሔር መቅረብ አለን። በእርሱ ስራ በክርስቶስ ስራ ወደ አብ መግባት አለን እንዳለ ሰው ምንድነው እንግዲህ እንዳልኳችሁ ሙታን ነበር። እኛ ምንም ማድረግ አልቻልንም። እግዚአብሔር ልጁን ላከው። ከዛ በልጁ በክርስቶስ ኢየሱስ የሚያምን አምኖም የሚጠመቅ ኦኬ፣ በቃ ለድህነት እንዲህ ነው እኛ የምናደርገው። አንደኛ ክርስቶስ ኢየሱስ አዎ እርሱ ኢየሱስ እርሱ አዎ ክርስቶስ ነው ብለን እናምናለን። ነቢያት የመሰከሩለት ነቢያት የመሰከሩለት በነቢያት ሲጠበቅ የነበረው ተስፋ ያደረጉት ተስፋችን እርሱ የነቢያት ሳይቀር ተስፋቸው እርሱ ነው፣ ክርስቶስ ነው። እርሱ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ከሆነ ደግሞ በእርሱ በኩል የተገለጠውን የተሰጠውን አስተምህሮ ሁሉንም እንቀበላለን። ስለዚህ አሁን አስተምህሮ የሚባል ነገር አለ። ሙሉን አስተምህሮ በክርስቶስ በኩል የተገለጠውን ለቤተ ክርስቲያን አንድ ጊዜ የተሰጠውን ያው ጋይስ በክርስቶስ በኩል የተገለጠ ሲባል ዝም ብሎ የተጻፈ ምናምን ብቻ ማለት አይደለም። በቃ ለቤተ ክርስቲያን አንድ ጊዜ ፈጽሞ የተሰጠ ሃይማኖት ወይም አስተምህሮ አለ። ያንን አስተምህሮ ሙሉ በሙሉ ሰው ካልተቀበል አይድንም። አየ ቅዱስ ጳውሎስ ምን ይላል? ቲቶን ምን ይሏል? አስረግጠ ነገራቸው ይሏል ይሏል አይደል? ቲቶ በዛ በቲቶ መልእክቱ እኮ ቅዱስ ጳውሎስ እንደዚህ አይነት ሰዎችን መከራቸው እንደዚህ አይነት ሰዎችን መከራቸው እያለ ሲና አስረግጠ ነገራቸው። እኔ ያው አስረግጬ ነው የምናገረው እና እናገራለሁ። ምንድነው ሰው ለቤተ ክርስቲያን አንድ ጊዜ ከእግዚአብሔር ዘንድ ማለት ነው የተሰጠው ፈጽሞ የተሰጠውን አንድ ጊዜ ፈጽሞ የተሰጠውን ሃይማኖት እስካልተቀበለ ድረስ አይደለም። የመጀመሪያው እርሱ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ስለሚል ስለዚህ የድህነት ትምህርታችን በአስተምህሮ ይጀምርና ይህንን ለቤተክርስቲያን የተሰጠውን አስተምህሮ እንቀበላለን። ከዛን አይተዋል በእምነት ምን ታደርጋለህ? ትጠመቃለህ። ስትጠመቅ ነፃ ትወጣለህ። በቃ አለቀ። ልክ ህዝበ እስራኤል ከፈርዖን ባርነት ነፃ እንደወጣ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ ቅዱስ ጳውሎስ እንደተናገረው ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ በዛ በምድረ በዳ ይልና በባህር መካከል ተሻገሩ፣ በባህርና በደመናም ተጠመቁ አይነት ነገር ይላል አይደለ? እና ባህር የውሃ ምሳሌ ነው፣ ደመና የመንፈስ ቅዱስ እንዲህ ብሎ ነው የፈቱት። ኦልሞስት እንግዲህ የትኛውም አባት ይህንን ጥቅስ ሲያብራራ በዚህ መልኩ ነው የሚፈተው፣ ለጥምቀት ነው የሚሰጠው። እና ጳውሎስም በግልጽ ተጠመቁ ብሎ አስቀምጧል። ቅዱስ ጳውሎስ ራሱ ተጠመቁ ነው የሚለው። እና በዛ በባህር መካከል ልክ ተሻግረው ህዝበ እስራኤል ዘጸአት ላይ ማለት ነው ከግብፅ ሲወጡ ልክ ያንን የኤርትራን ባህር ተሻግረው ልክ ሲወጡ ባህሩ ተከፍሎ እነሱ ነፃ ያወጣቸውና ህዝበ እስራኤልን ተመልከቱ ጋይስ። ፈርዖንን ግን እዛ ውስጥ ከነወታደሩ አስምጦ ያስቀረዋል። ልክ እኛም ወደዚህ ወደ ጥምቀቱ ልክ ስንገባ ጥምቀት እኛን ነፃ ያወጣና በጥምቀት በኩል ነፃ እንወጣና ይከተለን የነበረውን ይህንን ባርነቱን ምናምን እሱን ግን ያጠፋዋል ነው። ኦኬ ውጡ ያስቀረዋል። ይህንን ነገር የሚያደርገው ማን ነው እንዴ? ውሃ ኃይል አለው እንዴ ጋይስ? ውሃ እንደዚህ የማድረግ ኃይል አለው? አረ የለውም። ውሃ እንደዚህ የማድረግ ኃይል እኮ የለውም። ግን አሁን ጥምቀት ሆኗል። ጥምቀት ምንድነው? በዛ በውሃ ውስጥ መንፈስ ቅዱስ ስራውን ይሰራል። ምን አይነት ስራ ነው መንፈስ ቅዱስ የሚሰራው? በጌታችን በኢየሱስ ክርስቶስ የተሰራውን የማዳን ስራ በዛ በተጠማቂው ላይ መንፈስ ቅዱስ የክርስቶስ የማዳን ስራ በተጠማቂው ላይ ያደርገዋል መንፈስ ቅዱስ። ስለዚህ ያ የጥምቀት ቦታ ወርክሾፕ ነው።
ወርክሾፕ ነው፣ የሥራ ቦታ ነው። ምን አይነት የሥራ ቦታ? ዳግም ሰዎችን እግዚአብሔር የሚፈጥርበት ቦታ አደረገው ጥምቀትን። ከሰጠን ይህንን ጥምቀትን በዚህ መልኩ አሜን ብሎ መቀበል ነው እንጂ መከራከር አያስፈልግም። እንደተወኩት እግዚአብሔር ከሰጠ እሰየው። እችቶ የሚል ሰው አለ። አረ ቅዱስ ዮሐንስ አፈወርቅ ይላል እንዴ እንዴት ሰው ከውሃ ይወለዳል ብለህ ትከራከራለህ ይልና ማለት ነው። እችቶ ትላለህ እንደማለት ነው። አሁን ባሁንኛ ልግለጸው ካልኩኝ የቅዱስ ዮሐንስ አፈወርቅን አገላለጽ እችቶ ትላለህ ብዬ እንደምናገር ነው። እና እንዴት ከውሃ ሰው ዳግም ይወለዳል ብለህ የምትጠይቅ ከሆነ ይላል እንዴ የመጀመሪያው ፍጥረቱ እንዴት ነበረ? ሰው ከአፈር አልነበረም ወይ ነው? ከምን ከአፈር እግዚአብሔር ሰውን አስቀድሞ ከምን አበጀው? ከአፈር። አፈር እንዴት ስጋ ሆነ? አፈር እንዴት ደም ኖረው? ይሄ ስጋው ደሙ እነዚህ ስሩ ምን ይሄ ማለት ይሄ ማሰቢያችን ይሄ እያንዳንዱ ኦርጋኖቻችን ምናምን እንዴ አፈር እንደዚህ ሊሆን ይችላል እንዴ? አይችልም እኮ አይደል? ግን እግዚአብሔር ከምድር አፈር አበጀው አለበት። በቃ እንደዚህ አደረገን። ኦኬ ሰው ከአፈር እንዲህ ያለ ነገር ማበጀት የሚችል ከሆነ ከውሃ ዳግም የማይወልድበት ምክንያት ምን አለው? ወይስ የእግዚአብሔርን አቅም እየተገዳደረ ነው? አይ ነው አይችልም እግዚአብሔር ያለን ነው። በፍጹም ይችላል። እንደሚችል ያሳየን አስቀድሞ በነበረው ፍጥረታችን ላይ ከአፈር እንዲህ ያለ ስጋን መፍጠሩ ነው። አሁን ደግሞ ከውሃ ዳግም ይወልደናል ነው አይደል? እንደዛ ነው። እና ምንድነው ሰው በዛ በጥምቀት ውስጥ መንፈስ ቅዱስ የክርስቶስን የማዳኑን ስራ በእኛ ላይ አድርጎት ነፃ እንወጣለን። ኦኬ ከጨለማ ወደ ብርሃን ከጨለማ ወደ ብርሃን እንመጣለን። ከቅዱስ ምስጢር እንካፈላለን። ቅዱስ ቁርባን እንካፈልና ከሁሉም ከክርስቲያኖች ጋር እንያያዛለን። እርስ በእርሳችን ክርስቲያኖች የተያያዝነን አንድ ስጋ ነን እንደተባለው እኔ የተቀበልኩት የጌታ ስጋ አንድ ነው። ናትንም እዚህ ጋር ያለው ዲያቆን ወንድማችንም እንደዛው እነዚህ ውስጥ ያላችሁ ሁላችሁም ክርስቲያኖችም የተቀበላችሁት ቅዱስ ቁርባን ያ የጌታ ስጋና ደም አንድ ነው። መቼስ አይደለ? ህብስቱና ወይኑ የተለያየ ህብስት ቢዘጋጅም በየጊዜው ግን አንድ ህብስት ነው። ከምን አንጻር? አንድ የጌታ ስጋ ስለሆነ ያ ህብስቱና ጽዋው ወይም ወይኑ ሲጸለይ የጌታ ስጋና ደም ነው የሚሆነው። ስለዚህ የጌታ ስጋ ከመሆኑ አንጻር ሁላችንም ያንን አንዱን ስጋ እንካፈላለንና አንድ የጌታ ስጋ ነን እንላለን። ስለዚህ በቃ ለመዳን የሚያስፈልገን ምንድነው? አስተምህሮን ለቤተ ክርስቲያን አንድ ጊዜ ፈጽሞ የተሰጠውን አስተምህሮ መቀበል ሙሉን። ይሄ በስላሴ አላምንም ግን ድናለሁ አይቻልም። ስጋዌ ላይ የተዛባ ትምህርት አስተምራለሁ ግን እድናለሁ አትድንም። ምንድነው የድህነት ትምህርት ላይ ጥምቀት አያድንም እድናለሁ ነው አይቻልም አትድንም። ቅዱስ ቁርባን ላይ አምታታለሁ ተምታተ ትቀራለህ አድንም። ሰው ሙሉ የሆነውን ትምህርት ትቀበልና በቤተ ክርስቲያን ውስጥ ትጠመቃለህ፣ ቅዱስ ቁርባን ትቀበላለህ። ከዛ በኋላ ክርስቶስን መስለህ ኑር ነው አለቀ። የድህነት ትምህርት ይሄ ነው። የድህነት ትምህርት ክርስቶስን በመምሰል ህይወት ውስጥ ደግሞ ትኖራለህ። ክርስቶስን በመምሰል ህይወት ውስጥ መኖር አለብህ ፍሬን እያፈራ የሆነ በደንብ አድርገህ በቃ በአንዴ 100 አፍራ ምናምን አልተባለም። እኔ ሁሌም ነው የምላችሁ አይደል? በቃ እንደው ድንግጥ ብለን ራሱ ወደ ኋላ እንዳንቀር እኮ እግዚአብሔር እኮ አንዱም 30 አንዱም 60 አንዱም 100 አፈራ እኮ ነው የሚለው። በመልካም መሬት ላይ የወደቀው ዘር አንዱም 30 አንዱም 60 አንዱም 100 ያፈራው ራሱ ሁሉም 100 አፈራ አይልም፣ አንዱም 30 ይላል። ስለዚህ እንደው እኛ እንደው ትንሽ እግዚአብሔርን መውደድ በልባችን ይኖር። በቃ እኛ ምን ምንለው እንደዛ ነው። እግዚአብሔርን መውደድ ይኖር በልባችን አለቀ። እግዚአብሔርን እንውደደው እናፍቅረው። ከዛን እግዚአብሔርን ከወደድነው በኋላ ለእርሱ ካለን ፍቅር የተነሳ እንደው ትንሽ እንኳን ፍሬን ለማፍራት ስንሞክር እግዚአብሔር ደግሞ በትንሹ ስንታመን በብዙ የሚሾም ጌታ አይደለ? በትንሹ ስንታመን በብዙ እየሾመን በትንሹ ስንታመን በብዙ እየሾመን ከፍ ከፍ እያደረገን ይሄዳል። ራስ የሆነውን ጌታን እርሱም ክርስቶስ ኢየሱስን በመምሰል ውስጥ ደግሞ እናድጋለን። የድነት ትምህርታችን አለቀ። ይሄ ነው። ምንም የተወሳሰበ ነገር የለንም። እናምናለን፣ እንጠመቃለን። ዘር ከተጠመቅን በኋላ ቆይ አንዴ እዚህ ጋር ቅዱስ ሜሮን ምናምን የሚባለው ላይ ማለት ነው። ሜሮን ማለት ልክ ሐዋርያቱ ካጠመቁ በኋላ ምን ያደርጉ ነበረ? በመጽሐፍ ቅዱስ ላይ ሐዋርያት ሥራ ላይ ያጠምቃሉ። ከዛ ምን ያደርጋሉ? አንብሮተ እድ አለ አይደለ? አንብሮተ እድ አለ የለም? አንብሮተ እድ አለ። ይህም እጅ መጫን፣ በእጅ መጫን የመንፈስ ቅዱስ ስጦታ ደግሞ ይቀበላሉ። እርሱ አሁን በምን ተተክቷል? በቅብአ ሜሮን በቅብአ ሜሮን ተደርጎ ተተክቷል። ይሄ ከጥንትም ጀምሮ ነው ይሄ ነገር የመጣው። የፕራክቲስ ያለው ከጥንት ጀምሮ ነው። ዋናው ቁም ነገሩ ያለው የቆዳ ንክኪ ላይ ላይሆን ይችላል። ይሄ መንፈስ ቅዱስ አሰራር ነው። ሰው ግን ስልጣኑ ባላቸው ሰዎች በኩል በቅብአ ሜሮን ይሄ ነገር እንደዚህ ይፈጸማል። የኔስ ቅዱስ ቁርባን እየተቀበልን ከዛ በኋላ መኖር ነው አለቀ። አንድ ሰው ምንድነው የመጀመሪያው ውልደታችን ላይ ሰው አሁን እናንተ በስጋ ስትወለዱ ፈቅዳችሁን የተወለዳችሁ አይደለም አይደል? ሳትፈቅዱ በስጋ ትወልዳችኋል። ከዛ በኋላ ግን ያው ስጋዊ ምግብን እየበላችሁ እያደጋችሁ እዚህ ደርሳችኋል
ትቀጥላላችሁ ወደ መንፈሳዊ ስትመጡ ደግሞ ሳትፈቅዱ አይደለም የምትወለዱት አሁን ያው ሳንፈቅድ የተወለድነው እኛ አሁን ደግሞ በሐዲስ ኪዳን ፈቅደን ዳግም እንድንወለድ እግዚአብሔር እድሉን ሰጠን ፈቅደን እንድንወለድ ይሄው ፈቅደ ተወለድ ዳግም ተባልን ፈቅደን ዳግም እንወለዳለን መፍቀድ አለብን እኛ ራሳችን ከእግዚአብሔር ለመወለድ ይሄው አሜን ብለን መሄድ አለብን እግዚአብሔር ሲጠራን ድምጹን መስማት አሜን እሺ ወዲት አባ እንደዛ ማለት አለብን ሰው እግዚአብሔር ልጁን ልኳል እንዳልኳችሁ ሰው ፈቅደን ዳግም እንወለዳለን ዳግም ከተወለድን በኋላ ከኛ የሚጠበቀው ከቅዱስ ቁርባን ቶሎ እየተካፈልን መንፈሳዊ መብል መንፈሳዊ ምግብ የሆነውን የጌታችን የክርስቶስ ኢየሱስን ስጋና ደም እየተቀበልን በቃ በመንፈስ ደግሞ ማደግ ነው አይደለም እንዴ ያ እንደዛ ነውና በቃ የድህነት ትምህርታችን ይሄ ነው ከዚህ ውጪ ግን አሁን ከዚህ የሚቃረን ነገር የሚያስተምር ሰው ካለ መጥቶ ለምሳሌ አይ ጥምቀት አያድንም የሚል ነገር ቢገኝ በመጽሐፍት ላይ አይገኝም በጣም ከባድ ነው ግን ቢገኝ ግን በቃ ያስተት ይሆናል ማለት ነው ይሄ በዓለም አቀፍ ደረጃ በቃ ይሄ ነው ትምህርታችን እኛ እንዴ አንዳንዴ ኦርቶዶክስ ኢትዮጵያ ውስጥ ብቻ ያለ ይመስላችኋል ኢትዮጵያ ውስጥ አምስቱ አዕማደ ምስጢራት ብላ እኮ ስትይዙ እኮ ክርስቲያን ጥምቀትና ቁርባንን ጨምራ እኮ ነው በጣም እኮ የሚያስገርመው በኢትዮጵያ ደግሞ ያለው ማለት ነው እና ለማንኛውም ቁርባን ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም የሚል ቢመጣ በቃ እሱ ስተት ነው ምን መዝነው ከዚህ አሁን ከሰጧችሁ የድነት ትምህርት በሰጧችሁ የድነት ትምህርት ነው ምን መዝነው ያ አሁን የሰጧችሁ የድነት ትምህርት የነገርኳችሁ የድነት ትምህርት ከጥንትም ጀምሮ በአባቶች ዘንድም የታመነ ነው በመጽሐፍ ቅዱስም በአባቶችም በቃ ያለ ነው አለ በአባቶችም ግልጽ ሆኖ የሚታይ ነው ስለዚህ አያችሁ ክርስትና ታሪካዊ ነው ዝም ብሎ የሆነ ከየትም መቶ ብቅ የሚል አይደለም እና እንደዛ ነው እናንተ ሰዎች እና ይሄ ዝም ብሎ ባላሉት እንደዚህ ያሉ ምናምን ሳይሆን እኔ ቆይ አሁን እንደው ልንገራችሁ እንደው በጌታ አሁን እንደው ቤተክርስቲያን ተከሳ አሁን የከሰሳት የቀደሙ ልጅ ምን ብሎ ነው ምንድነው ያ ቤተክርስቲያን አለ በኢየሱስ ክርስቶስ ሳይታመን መዳን ይቻላል ብላ ነው የምታስተምረው አለ አሁን ባስተምሮ ደረጃ ኢማጂን እንደዚህ ብሎ ሲናገር ባስተምሮ ደረጃ የክርስቲያን አስተምህሮ ብሎ በኢየሱስ ክርስቶስ አላምንም ብትልም ወይም ባታምንም በኢየሱስ ባታምንም ትድናለህ ወይም በኢየሱስ ክርስቶስ አለማመን አያስፈርድብህም በኢየሱስ ክርስቶስ አለማመን አያስፈርድብህም አስበው ቤተክርስቲያን እኮ የሰጠችን ምን የሚል ነው የጌታዋን ቃል ማለት ነው ቤተክርስቲያን የሰጠችን የጌታዋን ቃል ምን የሚለው የጌታዋን ቃል በልጁ የማያምን ይፈረድበታል አሁን ተፈርዶበታል የሚል ቤተክርስቲያን እኮ የሰጠችን ወይስ ሌላ ነው ሌላ አካል ሰጥቷል እንዴ ይሄንን ልጁ የማያምን ግን በአንዱ እግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል የሚለውን የኢየሱስን ቃል እኮ የሰጠችን ቤተክርስቲያን ናት ይሄንን የኢየሱስን ቃል እኮ የሰጠን እኮ ሌላ ማንም እኮ አይደለም ቤተክርስቲያን ናት ቤተክርስቲያን ይሄንን አንስታ በትልቁ እያሳየች እንዴ አንተ ቅዳሴ ላይ እኮ ምንድነው የምንለው ሁሌ ምንድነው ቅዳሴ ላይ በተለይ ዮሐንስ ወንጌል ለምሳሌ ከተነበበ በዕለቱ የሚነበበው ወንጌል የዮሐንስ ወንጌል ከሆነ ምንድነው የምንለው ልክ ወንጌሉን አንብቦ እንደጨረሰ ካህኑ ምን ይላል በወልድ የሚያምን የዘላለም ሕይወት አለው ሁሌ እኮ ቅዳሴ ላይ አስተውሉ እስቲ ዮሐንስ ወንጌልን ሲነበብ እስቲ ምንድነው የሚባለው በወልድ የሚያምን የዘላለም ሕይወት አለው አይደለ እኔ ቤተክርስቲያንን በዚህ ደረጃ ዝም ብሎ ይሄ በቃ እንትን ነው ይሄ የመጨረሻ ያላቸውን ድንጋይ መወርወር ላይ ነው በቃ ህዝቡ የተያዘው በቃ አንዳንድ ሰው በቃ እንዲህ ነው እና ይሄ ዝም ብሎ የሚሆን የማይረባ ይሄ ወርውረው ምንም የማትፈጥርበትን አይነት ድንጋይ ከምትወረውር ምን ብታደርግ ይሻላል ለምሳሌ እኛ ምናምነው ይሄው እንደዚህ ታወቃል ስለዛ ግባና ጥምቀት አያድንም ብለህ አይደል የምታምነው ጥምቀት አያድንም ብለህ በቅዱሳን ቃል ኪዳን ይዳናል አይዳንም አኬ አንዴ ማነው ስሙ በለጠ አንዴ ግን ሞዴሬተሮች አሁን ለምን ማን ነው ያስገባው በጌታ ግን አስቸጋሪ ከሆነ አንዳንዴ አሁን ምንድነው ጥምቀት አያድንም ብለህ አይደል የምታምነው ግባና በቃ አለቀ አይ ጥምቀት አያድንም ተሳስታችኋል ለምን አትልም ለምን ትክክለኛውን አስተምሯን የመተቸት አቅሙ የለም ማይ ብራዘር የቤተክርስቲያንን ቤተክርስቲያን ኦፊሽ ሚዩት አድርጊው ሲሶይ ድምጻችሁ እየተሰማ ነው የቤተክርስቲያንን አስተምህሮ ግን ተዋርደን የምትሄደው እንዴ መተ ጥምቀት እንደማያድን አይደል የምታምነው መተ ጥምቀት አያድንም ለምን አትልም በቃ በክርስቲያኖች ፊት እንደዚህ የመቆም ብቃት የለም ካለ ናገባ
የትኛውም ፕሮቴስታንት ማለት ነው። ጥምቀት አያድንም ብለን አገባ ይኸው እኛ ጥምቀት ያድናል ነው የምንለው። እና ምንድነው ሌሎቹንም ቢሆን እንደው መሰረታዊ የክርስትና ትምህርታችንን መተቸት የሚችል ሰው ካለ መጥቶ እሱን መተቸት ነው። ስለማይችሉ ያላቸው አማራጭ ምንድነው? እንደው ገድል እኮ ላይ የሆነ ተአምር ላይ እንዲያይቼ ይልና ለራሱ ወስዶ አጥመዝምዞ ምን ብሎ የራሱን የሆነ ነገር ከምሮ እንዲህ ነው ይላል። ኤዲያ ገድል ተአምር ምናምን ብለህ ደግሞ የራስን ነገር ትለጠፍበታለህ። እነዚህ የገድላት ተአምራት መጽሐፍ ሲጀመር ያስተምሩ መግለጫዎቻችን አይደሉም ነው እንዴ? መግለጫዎቻችን ናቸው። የሃይማኖት መግለጫ ነው። የሃይማኖት መግለጫ በዋናነት የናይሲኖ ኮንስታንቲኖፖሊታን ክሪድ ድንጋይ ያነሱ ለመወርወር ጥረት ከማድረግ ውጪ የመንተፋተፍ አይነት ነገር እንጂ የለም። በቃ አለቀ። ሁሉንም ፕሮቴስታንት ያልኩኝ አይደለም። አንዳንድ ደገኛ ፕሮቴስታንት፣ አንባቢ ፕሮቴስታንት ይኖራሉ። እነሱ ይመቻቸው። ከዛ ውጪ ግን ይሄ ዝም ብሎ በየቲክቶኩ በየምኑ ያለው ዝም ብሎ ሲሳደብ የሚሉ አይነት እንትኖች በቃ አለ። በቃ የለም። እሱን ነው እያየን ያለ ነው። አሉ ኦርቶዶክስ ላይ ምንም ሊያገኙ አልቻሉም። ጥርት ያለች ቤተክርስቲያን። ስለዛ ምንድነው ዞር ብለው ገድል ተአምር ምናምን እያሉ ያገኙትን ድንጋይ መወርወር ጀመሩ። እና እንደዛ ነው። እና ግን የሆነ መለስ ብለን እንትን ብንል እንደው እኛም ደግሞ አሁን የነሱን ነገር ይሄንን እያያዝን ማለት ነው ጋይስ ቦታ ባንሰጠው። አሁን እነዚህ ሰዎች ይሄ ገድል ተአምር ምናምን እያሉ ሲጃጃሉ ቦታ አለመስጠት። በቃ አስተምህሯችን ከተነካ ሜንሽን አድርጉን። እዚህ ቦታ ላይ አክሊል ጥምቀትን ነክተዋል፣ ቅዱስ ቁርባንን ነክተዋል፣ ስጋዌ ላይ የነኩት ነገር አለ፣ የእመቤታችን ወላዲት አምላክነት አረ እየካዱ ነው እና መሰል ነገረ ቤተክርስቲያንን አረ የሆነ ነገር አድርገዋል። በቃ እሱን ሜንሽን አድርጉን እንመልሳለን። ይሄ ዝም ብሎ እንደው ተአምረ ማርያም ላይ እንደው ገድለ እንትና ላይ እንደው ምናምን ላይ የሚል እሱ እንደዚህ ነገር ሲነሳ በቃ ላሽ ምንም ይሄ ሲጀመር ጊዜያችን ራሱ መስጠት አይጠበቅብንም ለእንደነዚህ አይነት ሰዎች። ስለዛ ምንድነው ልክ ነህምያ እንደሚናገረው ነው አይደለ? ነህምያ ምን አለ? በጣም እንደው ይሄ ኢየሩሳሌም በወደመች ጊዜ በኋላ በቂሮስ እግዚአብሔር ዳግም ህዝቡን እንግዲህ ሲመረው በቂሮስ በኩል እንዲታነጽ ሲያደርግ ኢየሩሳሌም ድጋሚ እንድትታነጽ ሲያደርግ ቤተ መቅደሱም እንዲታነጽ ሲያደርግ የከተማዋን ቅጥር ይሰራል ነህምያ። እና ሲሰራ እየሰራ እያለ ታጥቀው ነው በቃ መሳሪያቸው ምናምኖቻቸውን ታጥቀው ምናምን ይሰራሉ ነህምያ ማለት ነው። እና ሲሰሩ ከታች ሆኖ አንዳንዶች ግን እና ይሉታል ያዘናጉታል ነህምያን ማለት ነው። አረ እኛ የምንሰራው ብዙ ነገር አለብኝ እና እንዴት ልወርድ እችላለሁ? እንዴት ወደ ኋላ ልወርድ እችላለሁ? ይላቸዋል ነህምያ። ስለዛ በቃ እኛ በጣም ብዙ ልንሰራው የሚገባን ነገር አለ ጋይስ። ከባድ ቅጥር ማጠር ላይ ነው ያለነው። ከባድ ቅጥር ላይ የቅጥር ስራ ላይ ነው ያለነው። ስለዛ በጣም ብዙ የምንሰራው ነገር አለ። እንዴት ወደ ኋላ እንመለሳለን ልንል ይገባል ከነህምያ ጋር ሆነን። እና እኔ ቲክቶክ ላይ ያላችሁ ክርስቲያኖ ወንድሞቼ ሁላችሁም ነህምያ ናችሁ። ነህምያ ነው መሆን ያለብን። ልክ እንደ ነህምያ እንደነዚህ አይነት ሰዎች ወደ ኋላ እንደው በጠሩን ቁጥር ነው እኛ ዝም ብለን ስለ ክርስቶስ እየተማማርን አይደለ? እንደዛ ነው የሚሻለው እንዴ ጋይስ። ተስፋችን እኮ ጌታ ኢየሱስ ነው። እና ስለ ክርስቶስ እየተማማርን ተስፋችንን እርሱን አድርገን በተስፋ እየለመለመን በደንብ እርሱን እየናፈቅን መኖር ነው ያለብን። እና ስለ እርሱ እየተማማርን እንሄዳለን። እነርሱ ዝም ብለው እስኪሰለቻቸው ድረስ ይሄዱበት። ህዝቡ እኮ ሰልችቶታል። ህዝቡ ሰልችቶታል፣ እነሱም ሲሰለቻቸው ያቆሙታል። እና እንደዛ ብናደርግ መልካም ነው። ቴንኪዩ ጋይስ ምናምን በማታው ገብቼ ያደረኳችሁ ምናምን እና እንደዛ ነው። ቴንኪዩ መልካም አዳር። ኦኬ ቴንኪዩ አኬ ወይ እናሳ ወይ እና አሎ በጣም አሪፍ ትምህርት እኮ ነው አኬ። አሪፍ ትምህርት ነው ስላልክ ሩሃማ ባረከች። በረከቱ ይደርብኝ። በረከቱ ይደርብኝ። የኔ ሳይሆን የሷ በረከት ይደርብኝ። በረከቱ ይደርብኝ። ኦኬ ከመውጣት በፊት ናቱ እንዳቆናት ወይ እዚህ ጋር ሚውት ማድረጊያው ይሰማል። ቃሌት ያሰማልን። አኪዋ እንዴት ናችሁ? ሰላም ያለው ናቱ እስቲ
ማነው ናቱ ከባድ ምንድነው የዛቻ ሰው እስማ እኔ ሂድ ቆይ ቀጥል አንተ ቀጥሮ የሚጠፋ ልጅ አይ አሁን ይሄን የመሰለ ነገር ተማምረን ወደ እንትኑ ብንገባ ከባድ ነው የሚሆነው። ቃል ተሰማለን። ኧረ ምንድነው የሆነሽ ማለት አንድ ነገር ለመናገር ፈልጌ ነበር። በደንብ አኪዋ ብሎታልና ክርስቲያኖች በደንብ ደግሞ ማስተዋል ያለብን ነገር በቤተክርስቲያን ውስጥ ያሉትን ጽሁፎች ስፔሻሊ ገድላትም የሆኑ ድርሳናት እንደነዚህ አይነት መጽሐፎች በአስተምህሮ ተመዝነው ነው ልንቀበላቸው የሚገባው ሲጀመር ከመጀመሪያው ማለት ነው። ስለዚህ እያንዳንዱ መጽሐፍ ስለተጻፈ ብቻ ተቀበሉት የሚል አይነት ነገር የለም የመጀመሪያው ማለት ነው። ሁለተኛ ቤተክርስቲያኗ ደግሞ ወንጌልን መሰረት አድርጋ ቅዱስ ፊትን መሰረት አድርጋ የነገረ ድህነት ትምህርቷን ትሰጣለች ማለት ነው። ስለዚህ ይሄ ከዚህ ውጭ ያለ ክስ ከጥላቻ ወይም ደግሞ ከክፋት የመነጨ ነው የሚሆነው ማለት ነው። ግን አሁን ወንድማችን መጥቶ ቤሊ የቅዱሳን እንደው ቃል ኪዳኑ ባይዘዌይ ነገረ ቅዱሳን ወይም ደግሞ ቃል ኪዳናቸው ምልጃቸው ዲያቆን ያረጋል በሰፊው አብራርቶታል። ለዚህ መመለስ ራሱ አያስፈልግም እና ገብታ ዩቲዩብ ላይ ይኸው ለማለት ነው ወይም ደግሞ መጽሐፉን አንብበው ለማለት ነው። እንትን አንዳንድ ሰው ምን ይላል መሰላችሁ የሚያድነው ኢየሱስ ነው ወይስ ጥምቀት ነው የሚሉ ሰዎች አሉ። በጣም እኔ እንደዚህ ብሎ የሚጠይቅ ሰው እየሰማችሁ ነው ጋይስ? በምን መልኩ እንደምትመልሱ ስሙ እስቲ። ያው አክቹአሊ ሁላችሁም ተመልሱታላችሁ። አይ ነው ግን የሚያድነው ኢየሱስ ነው ወይስ ጥምቀት? ያው ጥምቀት ያድናል ስለተባለ ማለት ነው። ኦኬ እንደዚህ እናድርጓ። እምነት ያድናል አይደለም? እምነት ያድናል አይደል? ሰው እምነት የሚያድን ከሆነ የሚያድነው እምነት ነው ወይስ ኢየሱስ ነው ብሎ እንደመጠየቅ ነው። በዚህ ደረጃ የስንፍና ጥያቄ ነው ባይዘው። የሚያድነው ኢየሱስ ነው ወይስ እምነት ነው ብሎ እንደመጠየቅ ነው። ምን ማለት ነው? በኢየሱስ አምን አይደል እንዴ የምትድነው? ለምን እንደዚህ ብለህ ትጠይቃለህ ካልከኝ፣ ታዲያ እኔስ ጥምቀት ያድናል ስለ በጥምቀት ውስጥ ኢየሱስ ነው የሚያድነው። ጥምቀቱ ራሱ ዝም ብሎ እንደዚሁ ከኢየሱስ ክርስቶስ ተነጥሎ ሌላ አዳኝ ሳይሆን በጥምቀት ውስጥ መንፈስ ቅዱስ የክርስቶስን የማዳኑን ሥራ በተጠማቂው ላይ ያደርጋል ነው። አረ በስመ አብ እኔ አስቸጋሪ ነው። አያችሁ ድህነት የሥላሴ ነው አይደለ? አብ ዓለምን ወደደ አፈቀረ፣ ከዛ በኋላ ብቸኛ ልጁ ኢየሱስ ክርስቶስን ላከ። ኢየሱስ መጥቶ ስለ ሁላችን ሞተ። መንፈስ ቅዱስ ደግሞ በኢየሱስ ክርስቶስ የተሰራውን የማዳን ሥራ በአማኞች ላይ ያደርጋል። የት? ጥምቀት ቦታ ላይ አይደለ? የጥምቀት እንዳልኳችሁ ነው። በቃ የሆነ ወርክሾፑ ነው። በቃ ለእግዚአብሔር ወርክሾፑ ነው። የሥራ ቦታው ነው። ዳግም ሰዎችን አማኞችን ዳግም የሚፈጥርበት ቦታው ነው እና እንደ ነህምያ እንደ ማን ነው ስሙ እንደ ንዕማን አንሁን። አክቹአሊ እንደውም ንዕማን እንኳን ጥሩ ነው ተመለሰዋል። ምክር ሰምቶ ንዕማን እኮ ተመለሰ። በስመ አብ። አንዳንድ ሰው ደግሞ ምክርም አይሰማም። ያው ታውቁታላችሁ ሁላችሁም ምናልባት ለማስታወስ ያህል ንዕማን ምንድነው ለምጻም ነበረ ነው። አዎ ለምጻም ነበረ። እሺ ለምጻም የነበረው ያ ንዕማን እንደው ወደ ኤልሳ ሂጂ እስቲ የአምላኩን ስም ጠርቶ ከዚህ ከለምጽ ይገላግልኝ ይፈውሰኝ ብሎ ሄደ ማለት ነው። ሄደና ኤልሳ በዮርዳኖስ ወንዝ ሂድና ብቅ ጥልቅ በል አለው 7 ጊዜ ንዕማንን ማለት ነው። ሄደና በቃ ብቅ ጥልቅ በል ሄደና ብቅ ጥልቅ በል ወደ ዮርዳኖስ ወንዝ መራው ኤልሳ ማለት ነው። ማንን? ንዕማንን ከለምጹ ነፃ መውጣት ፈልጎ ማለት ነው። እናው ንዕማን ወደዛ ሄድ ሲለው ንዕማን ተቆጣ። ምን እያለኝ ነው የሰው? እኔ የአምላኩን ስም ጠርቶ ይፈውሰኛል አልኩኝ እንጂ ወንዝ ውስጥ ሄደ ውሃ ውስጥ ኤችቱ ውስጥ እንደማለት አሁን በአሁንኛው አነጋገር ኤችቱ ውስጥ ሄደ ብቅ ጥልቅ በል ይለኛል እንዴ አለ። በአሁኑ አነጋገር ነው ያልኳችሁ። ወንዙ ውስጥ ዮርዳኖስ እንዴ ኧረ እኔ በደማስቆ አደገኛ ወንዞች አሉኝ አባናና ፋርፋ አሉኝ አይደል እንዴ በዮርዳኖስ ወንዝ የሚበልጡ እኔ በአባናና በፋርፋ አሏኝም እንዴ እንደማለት ነው። ኤችቱማ አደገኛ ኤችቱ እኔ ጋር አለ አባናና ፋርፋ አሉልኝ ምን ይሰራልኛል ዮርዳኖስ ነው እያለ ያለው አይደል እንዴ? አዎ ነው እንደዛ ነው ባይዘው። በሀገሬ ምን አለው አለ አባናና ፋርፋ አሉልኝ ዮርዳኖስ ውስጥ ምን ብቅ ጥልቅ ያስፈልኛል። ከዛ በኋላ ወዲያውኑ ከእርሱ ጋር የነበሩ ይሄ ከንዕማን ጋር የነበሩ ጭፍሮች ማለት ምን አሉት? ኧረ ጌታዊ ተው
የተጠየቀው በጣም ቀላል ነገር ነው። እሱም ዮርዳኖስ ወንዝ ውስጥ ሄደ በቃ ብቅ ጥልቅ ማለት ነው እና እዛ ብቅ ጥልቅ ማለት ነው እና በጣም ቀላል ነው እና በጣም ቀላል ስለሆነ እንዲያልክ ከባድ ነገር ጠይቆስ ቢሆን ባደረከው ነበር አሉ። አየ ያኔ አሁን ምክር ሰማው ነማን ደስ የሚለው ነማን ምንድነው ምክር ይሰማል። ምክር ሰማ ሄደ ዮርዳኖስ ወንዝ ብቅ ጥልቅ አለ። ገና እንደ አዲስ እንደተወለደ ልጅ ሆኖ ወጣ ይላል። ማይ ብራዘር እግዚአብሔር በዮርዳኖስ ወንዝን ወርክሾፕ አድርጉት የሥራ ቦታው አድርጉት ንዕማንን ከለምጹ ነፃ የሚያወጣበት የሥራ ቦታው ካደረገ እሰየው። አሁን ደግሞ ጥምቀትን ለእኛን አማኞችን ዳግም የሚወልድበት ቦታው አድርጎታል። በዛ በጥምቀት ውስጥ በመንፈስ ቅዱስ አማካኝነት ሰዎች ዳግም ይወለዳሉ። ይሄንን መጽሐፍ ቅዱስ በግልጽ ነግሮናል እንዴ በግልጽ ኢየሱስ ራሱ ሰው ከውሃና ከመንፈስ ካልተወለደ በቀር እያለ ነው። አክሊል ውሃ የሚለው እዚህ ጋር እኮ ሌላ ነው። ማን አንተ እንደዛ ብለህ ተርጓሚ ያደረገ? በታሪክ ውስጥ በቤተ ክርስቲያን ታሪክ ውስጥ ያሉ ሁሉ ውሃ የሚለው አዎ ጥምቀት ነው እያሉ አንተ መተው ነገር ብትለቀበላለሁ እንዴ? ማን አንተ ለምን ቀበል ለምን አምናለሁ? ለሐዋርያ ዘመን ቅርብ የሆኑት ከጥንትም ጀምሮ ከነዛ ይሄ የክርስቲያን ማህበረሰቦች የተቀበልኩት እምነት እያለ ከጥንት ማለት ነው አስቡት። አንተን ለምን አምናለሁ? አላምንም። አንተ ሰዋዊ አስተምሮ ይዘህ ትቀመጣለህ እንዴ? ራሱ ጌታ ኢየሱስ ያመነ የተጠመቀም ይድናል እያለ ደቀ መዝሙር የምትሆኑት በመጠመቅ ነው እያለ በአብ ወልድ መንፈስ ቅዱስ የሚያጠምቃቸው ደቀ መዛሙርት አድርጓቸው ስለሚል ደቀ መዝሙር አድርጓቸው ማለት የኔ አድርጓቸው ነው። በቃ አለቀ። የኢየሱስ የኔ አድርጓቸው ከዓለም ነጥቃችሁ የኔ አድርጓቸው በምን በማጥመቅ እያለ ከተከራከረ በቃ ክርክር ከኢየሱስ ጋር ነው። ከዛን ከኢየሱስ ጋር ብቻ ደግሞ አይሆንም ከኢየሱስና ከእርሱ ቅዱሳን ከሐዋርያቱ ጋር ጴጥሮስ መለስ ያደርግና ኃጢአት ይሰረይ ዘንድ ተጠመቅ ይላል። ጳውሎስ ያዝ ያደርግና ከኢየሱስ ጋር አንድ ትሆን ዘንድ ተጠመቅ ይላል። ክርስቶስን እንድትለብሰው ተጠመቅ ይላል። ምንድነው ጥምቀታውን ያድናል ይላል ጴጥሮስ መለስ እያደረገ እና እንዲና እንዲያ እየተባለ በግልጽ መጽሐፍ ቅዱስ ላይ ተነግሮ ይሄንን ከካድክ በቃ እኔ ያስቸጋሪ እኮ ነው። እና መጽሐፍ ቅዱሳችንም ግልጽ ነው፣ ቤተክርስቲያንም ግልጽ ናት። እዚህ ላይ በቃ አለቀ። ይሄ መጽሐፍ ቅዱስ ግልጽ ነው ብቻ አይደለም አይዚ ቤተክርስቲያን ግልጽ ናት። እሷ ናት የምታስተምረው። የመጽሐፍ ቅዱስንም ትምህርት ቤተክርስቲያን ናት የምታስተምረው። አስተምራ የምታጠምቀው ቤተክርስቲያን ናት እንጂ መጽሐፍ ቅዱስ ራሱ በራሱ አስተምሮ እኮ አያጠምቅም። የመጽሐፍ ቅዱስንም ትምህርት የምታስተምረው ቤተክርስቲያን የተላከችው እርሷ ናት። እርሷ አስተምራ ታጠምቃለች። አይ ካልክ ግን ክርስቶስ ይገለጣል ነው ማይ ብራዘር። እኔ ፕሮቴስታንት ወንድመቶቼ እንደው ስለ ክርስቶስ ምንም አታውቁም ምናምን እምል አይነት ሰው አይደሉም። ያው እንግዲህ አንዳንዶች ዝም ብሎ በጭፍን ብቻ የሚራመዱ ይኖራሉ። እነሱን ጌታ ይድረስላቸውና አንዳንዶች ደግሞ የዋ ፕሮቴስታንቶች አሉ ስለ ክርስቶስ የሚያውቁ። ግን ምንድነው ይሄ ወደ ሙላቱ ግን መምጣት አለባችሁ እንዴ እና የሆነ በቃ በደንብ ሙሉ የሆነውን እምነት ተቀበላችሁ ሙሉ በሙሉ ወደ ክርስቶስ ልትመጡ ይገባል። አለበለዚያ ግን እንደዚህ በግማሽ ነገር እኔ አይመጣውም ነው። ያ እንደዛ ነው። በቃ በቂ ነው። ብዙ አወራሁ። እስቲ ሳትወጣ ቆይ ስፒርና የዋድ የሚጨምሩት ነገር ካለ ከዛ ተቃለን እንዘጋዋለን። ኦኬ የዋድ እንኳን ደህና መጣ። እንኳን ደህና ቆያችሁ። እዚህ ሰው እንዴት ናችሁ? እንኳን አደረሳችሁ እያለሁ ለፋሲካም ለዳግማይ ትንሣኤም ለበዓለ ሀምሳ። ኦኬ እሺ እኔ እንኳን ብዙ ነገር አልጨምርም። ብዙን ተብሏል። በናቲም በአኪም ቃል የታሰማልን በአጭሩ የተወሰነ ነገር ለማለት ያክል ብቻ ይሄ ውሃ ኤችቶ ምናምን እንዴት እንዲያለውን ጸጋ ሊሰጥ ይችላል የሚለውን ብዙ ጊዜ በፕሮቴስታንት የሚነሳ ነገር ነውና ቅዱስ ኤፍሬም ሶርያዊ ምን ብሎ ይናገራል? ስለ ቅዱስ ዮሐንስ አፈወርቅ ቅድም አኬም ስለተናገረው ማለት ነው። ውሃ እንዴት እንዲያለውን ጸጋ ሊሰጥ ይችላል ብለህ ብትጠይቀኝ ይላል ቅዱስ ዮሐንስ አፈወርቅ አፈር ሰው ወይም ደግሞ የሰው ልጅ ከአፈር ተፈጠረ ወይም ደግሞ እንደዚህ ያለውን ጸጋ እንዲያለውን የሰውነት ባህሪ ያገኘው ከአፈር ነው የሚለውን እንዴት አምነህ ተቀበልክ የሚለውን እጠይቃቸዋለሁ ብሎ ይናገራል። ኦኬ ሰው ከአፈር ነው የተገኘው የሚለውን አምነህ ከተቀበልክ ዳግመኛ የምትወለደው ደግሞ ከውሃ ነው ስትባል እንዴት ሊደንቅ ይችላል ብሎ ቅዱስ ዮሐንስ አፈወርቅ ይጠይቃል። ኤፍሬም ሶርያዊ ደግሞ የውሃንን ታላቅ ምስጢር ለመመልከት ከፈለክ ይላል እግዚአብሔር አስቀድሞ ምን ብሎ ተናግሯል ይላል
ፍጥረታትን ሲፈጥር ውሃ በምድርም ውሃ ሞልቶ ነበረ ካለው በኋላ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል የሚለውን ያነሳና ስለዚህ የሰው ልጅ ዳግመኛ ይወለድ ወይም ደግሞ ዳግም የሚወለድበትን አስተምሮ አስቀድሞ ፍጥረታት ከመፈጠር ማስላለ ኤልያስን ምንድነው እንዲል የሚያዘው ዮርዳኖስ ወንዝ ላይ ሄዶ እንዲጠመቅ ማለት ነው። በዚህ ሰዓት ንዕማን ምን አለ? ሃባናና ፋርፋ የሚባሉ ታላላቅ ወንዞች ከዮርዳኖስ የሚበልጡ ታላላቅ ወንዞች እያሉ ለምንድነው እዚህ ታናሽ ወንዝ ላይ ወይም ደግሞ ትንሽ ወንዝ ላይ እንድጠመቅ ብታዘኝ የሚል ሐሳብ ያነሳል። እዚህ ጋር የምንመለከተው ክርስትና ኢዝናር አፖፋቲክ ይሄ ካታፋቲክ አይደለም ወይም ደግሞ ሎጂካሊ አስበ ሎጂካሊ ይሄ እንዲህ ሊሆን ይችላል ወይ ብለ አፕሩቭ የምታደርገው እምነት ሳይሆን በጣም እምነት የሚጠይቅ እምነት እንደሆነ ለዛ ነው ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉ ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ሲናገር የምንመለከተው ማለት እምነት ይፈልጋል ክርስትና ማለት ኦኬ ሞር አብዛኞቹ የምትመለከታቸው ነገሮች ፊዚካል ሊሆኑ ይችላሉ ነገር ግን ሚስቲካሊ የሚፈጸሙ ሚስጢራዊ ነገሮች አሉ ሚስጢራዊ ወይም ደግሞ ሚስጢራዊ ጸጋዎች ይፈጸማሉ በዛ ፊዚካል በመናደርገው አክሽን ማለት ነው ለዛ ንዕማን ምን ይላል ከዛ የሚበልጡ በወንዝ በውሃ ደረጃ ቢሆንማ ከዮርዳኖስ የሚበልጡ ሃባና ፋርፋ የሚባሉ ታላላቅ ወንዞች አሉ እዛ አልታጠቡም ወይ ይላል ኦኬ ሰው ጀጅ የሚያደርገው ፊዚካሊ በሚያየው ነገር ሊሆን ይችላል እንዴት ኤችቱኦ ሊል ይችላል እንደ ንዕማን ማለት ነው የእግዚአብሔር ጸጋ ግን ኦኬ በሚታየው ነገር የማይታይ ጸጋ የሚሰጥ አምላክ ነው ለዛ ነው ሲሪል ኦፍ ጀሩሳሌም ወይም ደግሞ ቅዱስ ቄርሎስ የኢየሩሳሌሙ ምን ብሎ ይናገራል ሌክቸር 4 ሴክሽን 10 ላይ ምን ብሎ ይናገራል የሰው ልጅ ስፒሪት ብቻ አይደለም ፊዚካል ቢንግም ነው ማለት የሰው ልጅ ምንድነው ከስፒሪትም ከፊዚካል ነገርም ወይም ደግሞ ስጋና ነፍስ ነው ማለት ነው ስፒሪቱ ነፍስ ነው ስጋም አለው ማለት ነው ስለዚህ መዳን የሚያስፈልገው ስፒሪትም ፊዚካል ነገሩም ነው ማለት ሰውነቱንም ነፍሱም ነው ማለት ስለዚህ ለዛ መዳንም በሁለቱም ነገር ሆኗል በፊዚካል ነገርም በስፒሪቹዋል ነገርም ለዛ ነው ውሃና መንፈስ የሚባለው ማለት ስፒሪቹዋልም ፊዚካል ነገርም መፈወስ አለበት ስለዚህ ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሚድነው ወይም ዳግም የሚወለደው ከውሃና ከመንፈስ ያለው የሰው ልጅ የያዘው ሁለቱም ነገር ስለሆነ ነው ፊዚካልም ነገር ይዟል ስፒሪቹዋል ነገርም ይዟል ማለት የሁለቱም ተዋህዶ ስለሆነ ስለዚህ ንዕማን ብሎ ተናግሮ ነበር እንደዛ ብሎ ሲናገር ቀደም አኬ እንደተናገረው ሄድና ተጠመቀ ኦኬ ሌላ ታላቅ ነገር ጠይቆ ቢሆን ኖሮ ታረገው ነበር ስለዚህ የጠየቀ ነገር በጣም ታናሽ ነገር ነው ቀላል ነገር ነው ሄዳ አድርገው ሲሉ ሄዶ ተጠመቀ እንደ ህፃን ያለ ገላ ያዘ አይደል እንደ ህፃን ያለ ገላ የሰው ልጅም ማንኛውም ሰው ኦኬ ኃጢአተኛም ቢሆን ትልቅም ቢሆን ህፃንም ቢሆን አዲስ ህፃን ንጹህ የሆነ የእግዚአብሔር ልጅ ሆኖ ይወለዳል ያንን ሚስጢር ለማሳየት ነው በነገራችን ላይ መጻሕፍት የሚጻፉት በብሉይ ኪዳን ጥላዎች ናቸው ለሐዲስ ኪዳን ማለት ለዛ ነው ንዕማን ሲወጣ ከዮርዳኖስ ወንዝ የህፃን ገላ ይዞ ወጣ ሲል ኦኬ ለማን ምሳሌ ነው ለሚመጣው ለሐዲስ ኪዳኑ አማናዊ ጥምቀት ምሳሌ ነው ማንኛውም ትልቅም ቢሆን ህፃን ልጅ ቢጠመቅ ንጹህ ህፃን ልጅ ሆኖ ወይም ደግሞ የእግዚአብሔር ልጅ ሆኖ ይውጣል የሚለውን ምሳሌ ለማሳየት ነው ማለት ነው ስለዚህ ማንንም ሲወለድ የእግዚአብሔርን ልጅነትን ያገኛል የሚለውን ሚስጥር ለማጠየቅ ንዕማን ምንም ትልቅ ቢሆንም ሲወጣ የህፃን ገላ ይዞ ወጣ ብሎ መጽሐፍ ቅዱስ ሲናገር እንመለከተዋለን ሁለተኛ ነገሥት ምዕራፍ 5 ላይ ይሄንን ቅዱስ ሄራኒስም ይናገራል ስለዚህ ጥምቀትም ለኛ ይሄንን ልጅነትን ይሰጠናል ብሎ ሄራኒስ ፍራግመ 34 ላይ ሲናገር እንመለከተዋለን በአጠቃላይ ነገሩን ለማሳጠር ያክል ጥምቀት በጣም ብዙ አሁን ያሉ ፕሮቴስታንቶች ቀለል አድርገው ወይም ደግሞ ድህነትን የማይሰጥ ከድህነት ጋር ምንም ግንኙነት እንደሌለው ምናምን አድርገው ይናገራሉ ነገር ግን ባይዘው ከነገረ ስላሴ ጋር ከነገረ ክርስቶስ ጋር ፍጹም የማይለይ ለነገረ ድህነት ልክ ነገረ ክርስቶስን ፍጹም ሰውነቱን
እንደ ካዱ ሰዎች አድርጎ የሚቆጠር ነው። ጥምቀትን ለድህነት አይደለም ብሎ መካድ ማለት ነገረ ክርስቶስን እንደ መካድ ነው። ዶሲቲዝም ወይም ደግሞ ይሄ የክርስቶስ ሰውነትን ፍጹም ሰው መሆኑን የሚክዱ ሰዎች ሄራኒስ እንደሚያወግዛቸው ሁሉ ማለት ነው። ጥምቀትን የማይቀበሉ ሰዎች ኢኮኖሚካሊ ወይም ደግሞ በዓለም አቀፍ ደረጃ ነው የተወገዙት። በነገራችን የሃይማኖት ጸሎት የምንለው ናይሲኖ ኮንስታንቲኖፕል ክሪድ ማለት ነው ነገረ ክርስቶስን ነገረ ስላሴን ከካዱ ሰዎች ጋር እኩል የሚያወግዘው ነገረ ጥምቀትን የሚክዱ ሰዎችን ነው ማለት። ለዛ ነው ነገረ ጥምቀትን የሚክድ ሰው በቤተ ክርስቲያን ታሪክ ውስጥ ኦኬ የለም ወይም ደግሞ ክርስቲያን ተብሎ ሊጠራም በፍጹም አይችልም ብለን ስንናገር በምክንያት ነው። ለዛ ነው ናይሲኖ ኮንስታንቲኖፕል ክሪድ ላይ ስትመለከቱ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለው የሃይማኖት ኮንፌሽን ላይ ነው። በቃ በዓለም አቀፍ የታመነ እውነት ነው። ልክ ነገረ ክርስቶስን የካደው አሪዮስን እንዳወገዙት ነገረ ጥምቀትን የሚክዱ ሰዎችንም በዛው በናይሲኖ ኮንስታንቲኖፕል ክሪድ የተወገዙ ናቸው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የማይል ሰው እሱ የተወገዘ ነው የተወገዘው። ስለዚህ ጥምቀትን የማይቀበሉ ጥምቀትን ለኃጢአት ስርየት ነው ጥምቀትን ለድህነት ነው ብለው የማይቀበሉ ሰዎች በዓለም አቀፋዊቷ ቤተክርስቲያን የተወገዙ የተለዩ ናቸው ለማለት ነው። እግዚአብሔር ይስጥልን። ዮአድ ቴንኪዩ እግዚአብሔር ይስጥልን። እንግዲህ ይሄ ነው የነሱ ትምህርታቸው። ስለዚህ ሊሞግታቸው የሚገባ ሰው እንግዲህ ያው ቀደም እንደነ ቦርናጌን ላሉትም ሰዎች ከዚህ በኋላ ስትገቡ በተለይ ሌላ ቤት ላይ መብታችሁ ነው። እኔ አያገባኝም። ሌላ ቤት ላይ ግን እኔ ቤት ላይ ስትመጡ በማስረጃና በመረጃ ኦርቶዶክሳውያን እንደዚህ ነው የሚያምኑት። ይሄ ትምህርታቸው አሁን የተናገሩት ትምህርታቸው መጽሐፍ ቅዱስ አይደለም ብላችሁ የምትሞግቱ ከሆነ ዌልካም። ከዛ ውጪ ግን ይሄ እንደ ድሮ እኔም ራሱ የጉንጫ አልፋ ክርክር ብዙም አይመቸኝም። እንደዚሁ እነሱ ሲናገሩ እንሰማቸውና ከዛ ውጪ ስቀን ተጫወተን ላይቡን እንዘጋለን። ቀኑን ሙሉ እንደ ድሮ የምንደርቅበት ምንም አይነት ምክንያት የለም። በቃ ትምህርታችሁ ይሄ ነው። ይሄ ትምህርታቸው መጽሐፍ ቅዱስ አይደለም ብላችሁ የምታስቡ ከሆነ ይህንን ትምህርት መታችሁ ሞግቱት። ይሄ ነገር ትክክል አይደለም፣ ይሄ ትምህርት መጽሐፍ ቅዱስ አይደለም ብላችሁ ሞግቱ። ከዛ ውጪ ግን ቀኑን ሙሉ እንደ ድሮ የምንውልበት ምንም አይነት ምክንያት የለም። ቴንኪዩ። ስፒሮስ የምትለው ነገር ካለ አጠር አድርጉትና እስቲ እንስማችሁ እናንተ ማሳባችሁ። ኦኬ፣ ሰላም ብያለሁ ሁላችሁንም። እኔ እንኳን ትምህርቱ ላይ ሳይሆን ማተኩረው ትምህርቱን በደንብ ስለተናገሩት ያየሁትን ነገር ነው። በቲክቶክ ያስተዋልኩትን ነገር ጌታችን ኢየሱስ ክርስቶስ ወይም መጽሐፍ ቅዱስ ላይ በአጠቃላይ እምነት አንድ ጊዜ ፍጹም ተሰጥቷል ይላል አይደል? ፍጹም ተሰጥቷል፣ አዲስ እምነት የለም። ኦርቶዶክስ ይሄንን አምናለሁ ብላ ስትናገር ብዙ ጊዜ ምን ይደረጋል? ስብከት ይወሰድና እከሌ እንደዚህ አለ፣ ኦርቶዶክስ እንዲህ ታምናለች፣ ገድላት እንደዚህ ያምናሉ ይላሉ። ጥምቀት ስጋና ደሙ ላይ ካየን ትንሽ የተቀየረ ነገር አለ። ገና ቲክቶክ እንደጀመረን አካባቢ ሚሉት ነገርና ዛሬ ሚሉት ነገር ለሁለት ተከፍለው ከድህነት ጋር ይገናኛል እየተባለ እየተወራ ነው። ግን ይሄኛው ኦርቶዶክስ ጋር ስላለ ኦርቶዶክስን እንዳይቀበሉት ምን ይላሉ? ኦርቶዶክስ ጋር ገድላት እኮ እንደዚህ ይላሉ፣ እከሌ አባት ይሄንን አለ በሚል በቃ ኦርቶዶክስን ሁሌ ስህተት ለማድረግ ይሞክራሉ። ለምሳሌ ጥምቀት አያድንም ብለው ባለፈው ከጌታ ጎን ጥምቀት ካህኑ ሲባርከው ወደ ማገዶ ይቀየራል የሚለውን ቃል በቃል ካላልኩት ይቅርታ አድርጉልኝ። እሱን ለማስረዳት ለመቃወም ሲመጡ አባቶችን እየከፈቱ የጠቀሱት አባቶች ራሱ ሚሉት ነገር ስንት ጊዜ እኛ የምንለውን ነበር፣ ከደሙ ጋር እንደሚገናኝ ጥምቀት እንደሚያድን። አሁን ኦርቶዶክስን ለመቃወም ብለው ይቀየራል የሚለውን ነገር ብቻ ይዘው ሲከራከሩ እንዳለ ግን አባቶች ሲጠቅሱ የነበረው ደሙና ውሃው ጥምቀት የተገናኘቸው ሲያነቡ የነበረው። እነሱ ሲከራከሩ ግን የነበረው ይቀየራል አይቀየርም የሚለው ላይ ነው። እንደዚህ
አንዱን ለመቃወም ሲል እኛ እስከዛሬ የምንከራከረውን ነገር ሳያስቡ እየተናገሩ እየመጡ ነው። ሰዎቹ ግን ነቃ ብለው ሲጠይቁ ደግሞ አይ ሉትራን እኮ አሉ በጥምቀት የሚያምኑ ለምን ኦርቶዶክስ ጋር እንሄዳለን? ለምን አንግሊካን አንሆንም? እየተባለ ደግሞ ይሄንን ነገር በቃ ሰው ኦርቶዶክስ የሚለውን ነገር ከጭንቅላቱ እንዲያወጣ እየተደረገ ነው። አዎ በኦርቶዶክስም አንዳንድ ችግር አለ፣ መሰረታዊ ትምህርት አለ። ያንን መሰረታዊ ግን ትምህርት አንዴ ለቅዱሳን ፍጹም የተሰጠውን እምነት ወደ ውጪ ለማውጣት ወይም ለማስተማር በስብከትም ሆነ በአንዳንድ ነገር ቃላት ሲሰብኩ አንዳንድ ነገር ይናገራሉ። ያንን ይዞ መሄድ ግን ትክክል አይደለም። ስብከት ላይ አይደለም። የኦርቶዶክስ እምነት ወይም የፕሮቴስታንት እምነት የሆነ ፓስተር ሲያስተምር ቃሉን ይዘን አይደለም፣ እምነቱ ምንድን ነው የሚለውን ነው ማየት ያለብንና ይህን ነገር እየተመለከትኩ ነው። ኦርቶዶክስ ወይም ቤተክርስቲያን ምን ታምናለች ሲባል መጽሐፍ ቅዱስ አለ፣ የአባቶች ትምህርትና ጉባኤ፣ ሁሉ ነገር በእነዚህ ነው የሚለካው። ወደ ኋላ ሄደን ይህንን ትምህርት ማን አስተምሯል? ፕሮቴስታንትን ይህንን አለ የምንጠይቀው። በገድላትም ቢሆን በሌላም አባትም ቢል ወደዛ ሄደን ነው የምናየው። ቤተክርስቲያን ስንል እኮ በ21ኛው ክፍለ ዘመን ያለች አይደለችም። ስለዚህ የኛ እምነት ወደ ኋላ ሄደን ይሄው የምናምነው ይሄ ነው። ይሄ አዲስ ነገር ካለ ለምንድን ነው እንደዚህ ተባለው? እኛም እንቃወማለን። አንድ ነገር ልበልና ብቻ ልጨርስ። እስራኤልን እግዚአብሔር ሕዝቤ ይለዋል፣ ሲያጠፋ ግን ሕዝብህን ነው የሚለው ለሙሴ። ይህንን ነገር ልብ በሉ። ትምህርቱ መቼም አይጠፋ። ሁላችንም ብንሳሳት ራሷ እቺ ቤተክርስቲያን በቅዱስ አትናቴዎስም ጠብቀዋለች፣ በአንድ ሰውም ይህንን እምነት ልጠብቅ ትችላለች። እና አንድ ጊዜ ፍጹም የተሰጠው እምነት ውስጥ ካላችሁ ነው ሌላውን ገድላትንም የስብከትንም መመዘን የምትችሉት። መሰረታዊ ትምህርት ከሌለ ይሄ የሚያድነው አንድ ጊዜ ፍጹም የተሰጠው እምነት ሃይማኖት ከሌለ እከሌ ተሳሳተ እከሌ አልተሳሳተም፣ ገድላት ተሳሳቱ፣ ምንም ለእናንተ አይጠቅምም። ይህንን ለማለት ነው። አመሰግናለሁ። ይቅርታ ስላስረዘምኩ። እስፒር እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ዲያቆን እስቂያስ እንኳን ደህና መጡ። ዲያቆን እስቂያስ አሉ፣ ጋዲ ዲያቆን መኩ ሲሶ እንዴት አለ? ዮሐዴ ጋዲ ዲያቆን መኩ ዮኒ ናቲ እታችም ያላችሁ ሁላችሁም እንዴት አመሻችሁ? እንዴት ከረማችሁ? ዮሐዴ ናቲ ስፒር አኬ ቃለ ሕይወት ያሰማልን። አይሲሳይ አሁን ገብተዋል። በእውነት እኔ ቲክቶክ ላይ እየተመኘው የነበረው ነገር አንድ ስርዓት ያለው የእግዚአብሔር ቃል እንደተከበረ የሚያምን እንዲያምን የሚለወጥ እንዲለወጥ እውቀት ያነሰው እውቀት እንዲጨምር ስርዓት ያለው ቤት ያስፈልግ ነበረ። ይህን ጥረት ከሚያደርጉ ወንድሞች መካከል አንተ አንዱ ነህ። እዚህ እግዚአብሔር ዘመንን ይባርከው። አልመጣም ብለሃል፣ ግን እኔ ደግሞ እንደምትመጣ እርግጠኛ ነኝ። ሱፍ ለብሰ እንደገና ትሰራለህ እሱ ቪዲዮ እና በጣም እግዚአብሔር ይስጥልን። ምንድነው በሰው ልጅ ባህሪ ውስጥ በጣም ከሚያስፈሩ ነገሮች በጣም ሰው መፍራት ያለበት ራሱን ጭምር ማለት ነው መፍራት ያለበት ምቀኛና ነገረኛ ሲሆን፣ አንድ ሰው ምቀኛ ከሆነ በህይወቱ እና ነገረኛ ከሆነ በቃ መቼም ያ ሰው ሰላማዊ ህይወት አይኖርም፣ እንቅልፉን ሁሉ ያጣል። ይሄ የኔ ቃል አይደለም፣ የመጽሐፍ ቅዱስ ቃል። አንድ ሰው ምቀኛ ሲሆን አጥንቱ ይነቅዛል ይላል። ምቀኛ ማለት እንግዲህ እኔ ካጣው ሌላው ማጣት አለበት አይነት ማለት ነው። እና ነገረኛ ሲሆን ደግሞ ሰላሙን ያጣል፣ የሰውም ሰላም ያደፈርሳል። ስለዚህ ቤተክርስቲያኒቱ ቅድም አኬ እንዳስቀመጠው ኑና ትምህርት አለኝ በሱ እንነጋገር፣ ድፍረት ይጠይቃል ብሏል አይደለም?
ስለዚህ ኦርቶዶክሳውያን እዛ በመሄድ እነዚህ የቤተ ክርስቲያኒቱን ትምህርት ፈጽሞ ሳያነሱ ገድል፣ ድርሳን፣ ገዳማቱን፣ መነኩሴውን፣ ቄሱን፣ ዲያቆኑን ችግር እየፈለጉ እንትን የሚሉ ሰዎች ጋር በመሄድ ቤተ ክርስቲያኒቱን አታሰድቡ። ቤተክርስቲያኒቱን አታሰዱ። በተለይ ምንም አቅም ከሌላችሁ ሄዳችሁ እሺ አስረዳኝ ላስረዳ ቤተክርስቲያን እንዲያተረጉምን ብላችሁ ከምትዳረቁ ይኸው ወንድሞች ሌሊትና ቀን ያገለገሉ ነው። ወንድሞች ጋር እዛ ደግሞ ሆነው እድሜያቸውን የሚጨርሱ 10 ዓመት የሞላው ሰው አለ ይህን ገድልና ድርሳን ይዞ ማለት። እነዛ አይነት ሰዎች ደግሞ ከክፋት በቀር በህሊናቸው ውስጥ ምንም የለም። ስለዚህ አሁን ቤተክርስቲያኒቱ ቅድም አኬ እንዳለው የነህምያን ታሪክ ነግሯቸዋል። እስቲ ናውረድ ሲሉት ባላጥና ሰንባላጥ ምንድነው ያላቸው? ኑና በእግዚአብሔር ቤት በመቅደስ ውስጥ እንገናኝ ነው ያላቸው። ሲኑና መቅደስ ውስጥ እንገናኝ። መቅደስ ውስጥ ስትመጡ ከጌታ ኢየሱስ ክርስቶስ በቀር ሌላ ትምህርት ካለ ያኔ እንሟገት። ከነግ እስከ ሰርክ ማለት። ሁለተኛ ዮሐዴ አኬም እንደገለጹት የንዕማንን ታሪክ ያ ሰው ሲለወጥ አፈር ጭኜ ካልሄድኩ ነው ያለው። ከዛ ከተማ ላይ አፈር ጭኜ ካልሄድኩ ነው ያለው። ስለዚህ ቤተክርስቲያኒቱ ምንድነው ያላት ሲባል አባቶቻችን ነፍሳቸውን ሰጥተው አካላቸውን አጥተው ከዚህ አትለፍ ከዚህ አትትረፍ ብለው የምናምነውን ሃይማኖት ትምህርቱን ከነጸሎቱ ሰርተውልን ወንጌሉን በንባብ በትርጓሜ አልፎም ተርፎ በተግባር የሚተገበረውን እንድንተገብር አድርገው አስቀምጠዋል። ስለዚህ ሲሶ አንተን የምልህ ነገር መድኃኔዓለም ይህን ልብ አይለውጥብህ፣ እውነትን ይዞ መቆም ያስደበድባል እና ማደግ አለብን። ሁላችንም እዚህ ሶሻል ሚዲያ ላይ እንድናድግ እግዚአብሔር ይርዳን። ከዚህ በኋላ አንድ ሰው ካመነ በኋላ በኢየሱስ ክርስቶስ ሳይጠመቅ ቢሞት ምን ይሆናል ብሎ ጥያቄው ምን አገባ? ይሄ ፍትሐ እግዚአብሔር ነው እንጂ እኔ እዚህ ቁጭ ብዬ ሳይጠመቅ አምኖ ቢሞት ሞትን ምን አመጣው መዳን እያለ እንደዚህ አይነት የደከሙ ጥያቄዎች ሐዋርያት መቼ ነው የቆረቡት? እንደዚህ የሞቱ ነገሮች ላይ ጊዜ ባናጠፋ ጥሩ ነው። ሲሶ ግን እግዚአብሔር ይስጥልን፣ እግዚአብሔር ዘመንን ይባርክ። አመሰግናለሁ። ኦኬ ቴንክ ዩ ዲያቆን። እንግዲህ እዚህ ደርሰናል። እያወራን እዚህ ደርሰናል። ኦኬ ማለት መናገር የምትፈልጉ ሰዎች ካላችሁ የተወሰነ ደቂቃ ወሰዱና ላይቡን እኔም ልዝጋ። ሲስ እንዴት ናችሁ? ሰላም ብያችኋለሁ። ዲያቆን እስኪያዝ፣ ዲያቆን ናቱ፣ ዮኒ፣ አንተሽ፣ ጋዲ፣ ዮሐዴ ሰላም ብያችኋለሁ። ከታች ያላችሁ 1400 ሰዎች ሁላችሁንም ሰላም ክርስቶስ ይብዛላችሁ። ዮሐዴ ቃሉት ያሰማልን። ዲያቆን ሁላችሁ ቃሉት ያሰማልን። በጣም ጥሩ ነጥቦች ተነስተዋል። እንግዲህ ትልቁ ነገር ቤተክርስቲያንን እኛ የጌታ ቤተክርስቲያን እውነተኛይቱ መሆኑን ማሳወቅ ነው። የያዘችው ቤተክርስቲያን የጌታ ትምህርትን ነው። ለዘመናት ተሻግሮ የመጣ እዚህ ጋር የደረሰ ቅድም ስለ ጥምቀት በደንብ ሲያብራራ ነበረ። ከራሱ አይደለም ዮሐዴ ያመጣው ወይም ሰንበዲ ያመጣው እዚህ ዛሬ ላይ የመጣው ነው አይደለም ያብራራ። ታዲያ ማን ነው ከተባለ ጥንታዊቷ ቤተክርስቲያን ምን ታምን ነበረ፣ ምን ታስቀምጥ ነበረ በትምህርቷ የሚለውን ነው። ስለዛ ነው ቤተክርስቲያን ኢንፋለብል ናት ብለን ሁሉ ጊዜ የምንሟገትበትን ምክንያት ይሄ ነው። ኢንፋለብል ናት ቸርች ቢኮዝ የያዘችው እምነቷ ኢንፋለብል ስለሆነ፣ አንድ ጊዜ ጌታ ያስተማረው ትምህርትን ስለያዘች ኢንፋለብል ነች ቤተክርስቲያን። ትምህርቷ ኢንፋለብል ነው። አንድ ጊዜ ጌታ ደግሞ አስተምሮናል። ኦኬ ሰው አምኖ ከተጠመቀ ይድናል። ጥንታዊቷ ቤተክርስቲያን ይሄን ነው የምታምነው። ሰው አምኖ ለጥምቀት ለምን ብሎ ነው የሚያምነው የሚለው ደግሞ ይወስናል። ጥምቀትን ምን ብሎ ነው ያምናል? ቅዱስ ሥጋና ክቡር ደሙን ምን ብሎ ነው የሚያምነው? ጌታ ምን ብሎ አስተማረ?
ያንን ነው ማለት ነው። ስለዚህ ጥንታዊቷ ቤተክርስቲያን እውነተኛ የጌታ ቤተክርስቲያን የምታስተምረው ሰው ለድህነት ሰው ክርስቶስን ለመልበስ ሰው ከክርስቶስ ጋራ ሞቶ መነሳት አንድ ለመሆን ከክርስቶስ ጋራ ማለት ነው። ይሄ ነው ያስተማረችው። ክርስቶስን ለመልበስ ነው የሚጠመቀው። ይሄ ነው ድህነታችን፣ ይሄ ነው መሰረታችን። በቃ አንድ ሰው አምኖ ሲጠመቅ ድህነትን እንደሚያገኝ አስተምራለች ቤተክርስቲያን። ይሄው ጥንታዊቷ ቤተክርስቲያን ይሄን ይዛለች። አሁን ያሉት ሉተርንም የካዱ በጣም ነው የሚያሳዝነው። ሉተርንም ጭምር ነው የተካደው። አሁን ዶክተር ማርቲን ሉተር ያስተማራቸው ትምህርቶች ተክዷል። በቃ ኮምፕሊትሊ ነው የተካደው። ዛሬ ላይ ሉተር ተነስቶ ቢመጣ እናንተ ማናችሁ ነው የሚለው። 100,000 አጋንንት ያለው አዛት ሞመንትም በነገራችን ላይ ያው አናባፕቲስትን ምን አይል ሲቃወም እንደነበረ እናውቃለን። 100,000 አጋንንት አለባችሁ ሲል ነበር የህፃናትን ጥምቀትን የሚከለክሉትን ራሱ ማለት ነው። ዛሬ ላይ ቢነሳና ቢያይ ምን እንደሚል አስቡት እስቲ። እና እንዲያው ቢያንስ ደግሞ ታማኝ መሆን አለብን። ብዙ ጊዜ ገላትን እያነሳን በቃ ሁሉ ጊዜ ገላትንም ደግሞ ቢጠቀሙበት የምር ለድህነት ነው የሚሆንላቸው፣ መንገድ ያሳያቸዋል። ግን ምን ያደርጋል? ኦልዌይስ ፕሮቴስታንት ዘንድ ያየሁት ፎልት ፋይንደር ነው። በቃ ፎልቶችን ፈልጎ እንደዚህ which is wrong ማለት ነው። ብችሉስ ተጠቀሙበት እና እግዚአብሔር ይስጥልን። ብዙ አላበዛም፣ ብዙ ትምህርት ስለተገደበት ሰላም። ኦኬ ኤኒዌይ እግዚአብሔር አክብርልን ሁላችሁንም። አንዳለ ከገስታውን ለፈትፍጣችሁ ወይስ ጋዲ ብሮስኪ? ሰላም ሲሶ ከባድ ሰው ወይ ይናል። ብሮስኪ እንዴት ነህ? አለን አምላክ ይመስገን። እንዴት እናንተ ሰው ሁላችሁንም ሰላም ብያለሁ። ዲያቆን ዝቂያስ፣ ናትሻ፣ ዮሐድ፣ መኩ፣ ዮኒ፣ አንተሽ ሁላችሁንም ሰላም ብያለሁ። ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። ምንድነው ኢንቫይት ተደርጌ ነው የመጣሁት እኮ ትላለህ። ምን ላይ እያወራችሁ ነው? ነገረ ድነት ላይ እያወራን ነበር። ያው የቅድሙ ላይ ነበር። ያው የኦርቶዶክሳውያን ነገረ ድነት እንግዲህ እነሱ የኛ ትምህርት ይሄ ነው እያሉ ነው። እንግዲህ ከዚህ በኋላ እንግዲህ ኦርቶዶክሳውያንን ለመሞገት ሰው ሲመጣ በተለይ ሌላ ቤት ላይ አላውቅም፣ ያኔ ቤት ላይ ስትመጡ ትምህርታቸው ይሄ ነው እና በትምህርታቸው ሞግቷቸው ብዬ የተወሰነ ያው ትምህርት የእናንተን ትምህርት እንዲሰሙ እንግዲህ ከሰሙም ደጋግሞ እንዲሰሙ ድል እየሰጠው ነው። ስለዚህ ያለው ነገር ይሄ ነው። እንግዲህ ሌላ ቀን ሲመጡ በዚህ ልክ ተዘጋጅተው እንዲመጡ። አው ምንድነው ሲሶ ያው እርግጠኛ ነኝ ብዙ ወንድሞችን ብዙ ነገር ብለዋል ብዬ አስባለሁ። ያለ ምንም ጥርጥር ያው ነገር ድነት ወይም ደግሞ ሳልቬሽን የሚባለው ነገር ያው ቤተክርስቲያን እንግዲህ የእምነት መሰረት ነው ብላ ያስቀመጠችው ነገር አለ ወይ ደግሞ ዶግማ የሚባለው ነገር። ከዛ ባለፈ እነዚህ ለመዳን የሚሆኑ ትምህርቶች ለመዳን የሚሆኑ ወይ ደግሞ የሃይማኖት የሚባለው ነገር ከመጽሐፍ ቅዱስ ነው የሚቀደው ወደንም ጠላንም። እና ስለ ቤተክርስቲያን ስናወራ ደግሞ ወይ ደግሞ ስለ ጌታ ቤተክርስቲያን ስናወራ የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ በደሙ ያዋጃት። ከዛ በኋላ ያው ቅብብሎሹ ሁላችሁም የምታውቁት ነው። ሳች ያላችሁ ክርስቲያን ወንድሞች እናቶችም እና ከመጽሐፍ ቅዱስ ነው የድነት ትምህርት የሚመነጨው። ኦኬ ለዛም ነው ቤተክርስቲያን ሃይማኖቴ የዶግማ ትምህርቶቼ እነዚህ ናቸው ብላ የለየችው። ለዛ ነው ለምን የድነት ምንጮች ስለሆኑ ሰው ለመዳን እነዚህ ነገሮችን ግዴታ ማመን አለበት ተብሎ የተቀመጡ ነገሮች ስለሆኑና አሁን እንደተባለው ያው ሲስ መቼሳውን ገድላት ብሳናት ላይ ቀደም አንተም አንዳንድ ነገሮች ስትናገር ሰምቻለሁና ቀደም የገባው ማለት ቦርናጌንም ሲያወራ ሰምቻለሁና ያው ብዙ ጊዜ ተነግሯል። ትላልቅ የቤተክርስቲያን አባቶችም ተናግረዋል። ቤተክርስቲያን በመድረኮቿ ላይ የሃይማኖት መከራከሪያ አይደሉም። እነዚህ መጽሐፍቶች መጽሐፍ ቅዱስን ኢንፋለብል ነው እንደምንለው ኢንፋለብል ናቸው ብለን አንናገርም። ፋለብል ናቸው። ስህተት ሊገባባቸው ይችላል። ከዛም ባለፈ ደግሞ ቤተክርስቲያን ኦፊሻሊ ለምሳሌ እነዚህ ገድላትና ድርሳናት ኦኬ የኔ መጽሐፍት ናቸው ብላ ኦፊሻሊ ሪኮግናይዝ ካደረገቻቸው ምን ለማለት ፈልገሽ ነው እዚህ መጽሐፍ ላይ እንደዚህ አይነት ነገር ተቀምጧል የሚለው ነገር ቸርች ነው የምትጠየቀው። ባይዘው ለምን ጸሐፊዋ ቤተክርስቲያን ስለሆነች ኦኬ ቤተክርስቲያን ኦፊሻሊ ሪኮግናይዝ ካደረገች ምን ለማለት ተፈልጎ ነው የሚለው ነገር ቤተክርስቲያን መጠየቅ እኔ ሁሌ ባይዘው ይሄ በጣም የተሰጉድ አይዲያ እንጂ ሲስ መጽሐፍ ቅዱስም ላይ ባይዘው
ለዛ አይደል አባቶች የምንለው እኮ ለዛ ነው። ለምሳሌ ሐዋርያት ወንጌላት አሉ፣ የቅዱስ ዮሐንስ መልእክታት አሉ፣ የቅዱስ ዮሐንስ ወንጌላዊ የቅዱስ ጳውሎስ መልእክታት አሉ። እዛ ላይ ለምሳሌ የሆነ ቃል ስላገኘን እንዳው ሙስሊሞች መጽሐፍ ቅዱስን የሚረዱበት መንገድ አለ አይደል? ሙስሊሞች ለምሳሌ መጽሐፍ ቅዱስን የሚረዱበት መንገድ አለ። መጽሐፍ ቅዱስ ላይ የሆነ ነገር ሲያገኙ እንዲህ ነው ብሎ በራሳቸው መረዳት እንደሚያስቀምጡት እኛ እኮ ለዛው ነው አባቶች። ኦኬ ለምሳሌ ሐዋርያው ቅዱስ ዮሐንስ ምን ለማለት ፈልጎ ነው ዮሐንስ ወንጌል ላይ እንዲህ ብሎ ሲናገር የሚለውን ነገር የምንረዳው ከተማሪዎቹ ነው። ለዛ ነው ኦኬ በቤተ ክርስቲያን ውስጥ ትክክለኛ የመጽሐፍ ቅዱስ አንደርስታንዲንግም የሚገኙ በቸርች ውስጥ ነው። እነዚህ የምንላቸው ደግሞ አዋልድ መጽሐፍት ውስጥም ያሉትን ነገሮች ደግሞ ቤተ ክርስቲያን ኦፊሻሊ ሪኮግናይዝ ያደረገቻቸው አዋልድ መጽሐፍት። ከዛ ባለፈ ያው ሁላችንም እንዲና የማናረገው አንድ ነገር አለ። በቤተ ክርስቲያን ስም የሚጻፉ ብዙ መጽሐፍቶች አሉ። ኦኬ ቤተክርስቲያን የማታውቃቸው ሪኮግናይዝ ያላደረገቻቸው መጽሐፍቶች አሉ። እሱን ማጥራት ቤተክርስቲያን የጀመረቻቸው ስራዎች አሉ። ለወደፊቱም ደግሞ ብዙ ስራዎች እንደምትሰራ ተስፋ እናደርጋለን የቤተክርስቲያን ልጆች እንደመሆናችን። ግን ከዛ ባለፈ መረዳት ምን ለማለት ተፈልጎ ነው የሚለው ነገር አንደርስታንድ ልናደርግ ይገባልና እነዚህ ነገር ላይ ያሉ መረዳቶችን ሰዎች ማስተዋል አለበት። ነገረድነት ግን በቃ የተቀመጠ ነገር አለ። ኦኬ የተቀመጠ ነገር አለ። ዶግማ ወይ ደግሞ ቤተክርስቲያን ሃይማኖቴ እነዚህ ናቸው ብላ አምስቱ አዕማደ ምስጢራት ብላ የለየቻቸው አሉ። ሰዎች ግዴታ ወደ ቤተክርስቲያን መጀመሪያ ከመጨመራቸው በፊት እነዚህ ነገሮች ማመን ማወቅ አለባቸው ብላ ያስቀመጠቻቸው ነገሮች አሉ። ቤተክርስቲያን እንደዚህ ያለች የጮች አይ እዚህ መጽሐፍ ላይ እኮ የሆነ መጽሐፍ ላይ እኮ እንዲህ ተብሎ ተጽፏል፣ ስለዚህ እንዲህ ያሉ እንደው መዳረቅ ሲስም ቅድም ስትናገር ሰምቻለሁና ይሄ ነገር እኔም እያሰለቸኝ መጥቷል ብላልና እውነት ነው ያሰለቻልም ጌታ በሚያውቀውና እንደው በተደጋጋሚ ሲነገር ሰው አልሰማ ካለ ምንም ማድረግ አይቻልም። ጌታ ይርዳቸው እንደዚህ የሚሉ ሰዎችን። ግን ቤተክርስቲያን ግን ከነገረ ድነት አንፃር መጽሐፍ ቅዱስን ቤተክርስቲያን ስለሰጠችን ጥርት ያለ ነገር ቸርች አስቀምጣለች። ስለዚህ ከዛ አንፃር ነገሮችን መረዳት ያስፈልጋል ማለት ያክል ነው። እግዚአብሔር ያክብርልን። ሲፊያ ወንድሞች ብዙ ስላሉበት ያው ነገር ከማንዛዛማ ከምደጋግም ብዬ ነው። ቴንክ ዩ ብሮስኪ።